ጤና ይስጥልን ውድ አድማጭ ተመልካቾቻችን የዛሬ የካቲት 9 2018 ዓ.ም መረጃዎች ጋር ተመልሰናል። አብራችሁን ቆዩ። በመሃል አዲስ አበባ በትላንትናው ዕለት በሁለት ግለሰቦች ላይ የመኪና አደጋ ያደረሰው አትሌት ፈይሳ ሌሊሳን የተመለከተ አዲስ መረጃ ተሰምቷል። አትሌቱ ትላንት በፖሊሶች በቁጥጥር ስር ሊውል በነበረበት ሰዓትም ሽጉጥ ማውጣቱ ተገልጿል። ዛሬም ከጎረቤቶቹና እሱ አሁን ያለበትን ሁኔታ በተመለከተ አዲስ መረጃ ተሰምቷል። ትሰሙታላችሁ። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ግዛት የማስፋት ፍላጎት የለንም ሲሉ ዛሬ በአረበኛ መልእክት አስተላልፈዋል። ጄኔራል ጻድቃን በበኩላቸው ጦርነቱ ባጠረ ጊዜ መጠናቀቅ አለበት ሲሉ የተደመጡ ሲሆን መቀሌ ውስጥም ቁልፍ ስብሰባ መካሄዱ ታውቋል። ለወታደሮች መከላከያ ሰራዊቱ ጥሪ ሲያደርግ ለኮሎኔሎችና ለጄኔራሎች ግን ጥሪ አለማቅረቡ ነው የተነገረው። ለምን በዘገባችን ታገኙታላችሁ። እንዲሁም ጠቅላይ ሚኒስትር አብይ ለጄኔራል ታደሰ ወረደ ጥብቅ መመሪያ መስጠታቸው ተገልጿል። ምንድነው መመሪያው? በዘገባችን ይህንንም ታገኙታላችሁ። እንዲሁም ጠቅላይ ሚኒስትር አብይ አህመድ ጦርነት እኛንም አቃጥሎናል ማለታቸው ታውቋል። ይህንንም በዘገባችን ታገኙታላችሁ። በቀጥታ ወደ ዝርዝር ጉዳዩ። ጠቅላይ ሚኒስትር አብይ አህመድ ግዛት የማስፋት ፍላጎት የለንም አሉ። ለጄኔራል ታደሰ ወረደ መከላከያን የተመለከተ መመሪያ መስጠታቸው ታውቋል። ለወታደሮች ጥሪ ሲደረግ ለኮሎኔሎችና ጄኔራሎች ግን ጥሪ አለመቅረቡ አነጋጋሪ ሆኗል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ጦርነት ታክቶናል ብለዋል። ጄኔራል ጻድቃን በበኩላቸው ጦርነቱ ባጠረ ጊዜ መጠናቀቅ አለበት ብለዋል። ሌላው ቁልፍ ስብሰባም መቀሌ ላይ መካሄዱ ታውቋል። ጠቅላይ ሚኒስትር አብይ አህመድ ግዛታችንን የማስፋፋት ፍላጎት የለንም አሉ። ጠቅላይ ሚኒስትሩ ዛሬ የረመዳንን ወር አስመልክቶ በአረበኛ ቋንቋ ባሰራጩት የእንኳን አደረሳችሁ መልእክታቸው ልማትን ለማምጣት የምናደርገው ጥረት ሌሎችን የመበደል ፍላጎት የለውም፣ ኢትዮጵያ የግዛት መስፋፋት ምኞት የላትም፣ የጎረቤቶቿንም ደህንነት አደጋ ላይ ለመጣል አትሰራም ብለዋል። ጠቅላይ ሚኒስትሩ እኛ አካባቢውን የምንመለከተው በመተባበር እንጂ በመስፋፋት እይታ አይደለም ካሉ በኋላ የባህር በር የማግኘት ፍላጎታቸውም የሰው ልጅ ፍላጎትንና የሕዝብ ቁጥር እድገትን ለማሟላት ካለ አስፈላጊነት የመነጨ ነው ብለዋል። ይህ ጥሪ የሌሎችን ሉዓላዊነት የማይነካና የሌሎችን ጥቅም የማይጎዳ የትብብር ጥሪ ነው ያሉት ጠቅላይ ሚኒስትሩ እውነተኛ ልማት የሚገኘው በሮችን በመዝጋት ሳይሆን የትብብር አድማሶችን በመክፈት ነው ብለዋል። ጠቅላይ ሚኒስትሩ ጨምረውም የሰው ልጅ በዘርና በጦርነት ቋንቋ ደክሟል ካሉ በኋላ ጦርነት እኛንም አቃጥሎናል። አሁን የጦርነት ነጋሪት ቀርቶ የሰላም ንግግር የሚተካበት ጊዜ ደርሷል። የጦር መሳሪያ ከመስራት ወደ ልማት እንሻገር፣ ሰውን ከመግደል ወደ ማከም ማስተማርና ማብቃት ማዞር አለብን ብለዋል። የጠቅላይ ሚኒስትሩ መልእክት በይዘቱ መልካም ቢሆንም አሁን ላይ ወደ ሰሜን እየተንቀሳቀሰ ያለው ጦር ግን ንግግራቸው ከልብ ነው ወይ የሚያስብል ጥርጣሬን ፈጥሯል። በአሁኑ ወቅት ከፍተኛ ቁጥር ያለው ሰራዊት ወደ ሰሜን አቅጣጫ እየተንቀሳቀሰ እንደሚገኝ ይታወቃል። ይህ በእንዲህ እንዳለ መከላከያ ሰራዊቱ ከበርካታ የኦሮሚያና አማራ ክልሎች በመውጣት ወደ ሰሜን የሀገሪቱ ክፍል እየተንቀሳቀሰ መሆኑን ተከትሎ የፋኖና የኦነግ ኃይሎች ድንገተኛ ጥቃቶችን ወደ ከተሞች በመግባት በመፈጸም ላይ ይገኛሉ። ይህን ተከትሎም የኦሮሚያ ክልል ለክልሉ የጸጥታ አካላት ካቀረበው ጥሪ በኋላ የመከላከያ ሰራዊትም ተመሳሳይ ጥሪ ማቅረቡ ታውቋል። የሀገር መከላከያ ሚኒስቴር ባወጣው ማስታወቂያም ከዚህ ቀደም የመከላከያ ሰራዊት አባል የነበሩ በተለያዩ ምክንያቶች ከሰራዊቱ የወጡና አሁን ላይ በፈቃደኝነት ተመልሰው ማገልገል የሚፈልጉ የቀድሞ አባላት እንዲመዘገቡ ጥሪ አቅርበዋል። በተለይ ከ2015 ዓ.ም ጀምሮ በገዛ ፈቃዳቸው ተቋሙን የለቀቁ ዕድሜያቸው ከ37 ዓመት ያልበለጠና ከመሰረታዊ ወታደር እስከ 50 አለቃ ማዕረግ ያላቸው ወታደሮችን ጠርቷል። ይሁን እንጂ ከሻምበል እስከ ኮሎኔል ያሉ ከፍተኛ ወታደራዊ መኮንኖችና በገዛ ፈቃዳቸው ከሰራዊቱ ለተለዩ ጄኔራሎች ግን መከላከያ ሰራዊቱ ያቀረበው ምንም አይነት ጥሪ የለም። መከላከያ ሰራዊቱ ወደ ሰሜን እያደረገ ያለውን እንቅስቃሴ ተከትሎ የፋኖ ኃይሎች በተለይ በደቡብ ጎንደር ደብረ ታቦርና ወረታ እንዲሁም ዛሬ ፎገራ ላይ ድንገተኛ ጥቃት ፈጽመዋል። በተጨማሪም የኦነግ ኃይሎችም በዝዋይ ዱግባ አካባቢ ጥቃት በመክፈት በኦሮሚያ ሚሊሻ አባላት ላይ ጉዳት ማድረሳቸው ተዘግቧል። ከቀናት በፊት የኦሮሚያ ክልል ፖሊስ ኮሚሽን
ፖሊሶችን፣ የልዩ ኃይል አባላትና የቪአይፒ ጥበቃ ክፍሎችን ያካተተ የተጠባባቂ ኃይል ላይ ጥሪ ማድረጉ ይታወሳል። ይህ የሆነው መከላከያ ለቆ የወጣባቸውን አካባቢዎች የማስተዳደር ኃላፊነት በሚሊሻ አባላት ላይ በመውደቁ የሚፈጠረውን የጸጥታ ክፍተት ለመሙላት የታለመ እንደሆነ ነው የተገለጸው። በሌላ በኩል ዛሬ ከትግራይ እየወጡ ያሉ መረጃዎች እንደሚያመላክቱት ከአማራ፣ ከኦሮሚያ እንዲሁም ከመሃል ሀገር ወደ ሰሜን እየተንቀሳቀሰ ያለው መከላከያ ሰራዊት ተሽከርካሪዎች ወይም ኮንቮዮች የትግራይ ክልልን አቋርጠው ሊያልፉ መሆኑን ይጠቁማሉ። ለጀነራል ታደሰ ወረደ ከፌዴራል መንግስቱ ተሰጧል በተባለ መመሪያ መሰረትም የኢትዮጵያ መከላከያ ሰራዊት በሀገሪቱ ዳር ድንበር ለመቀመጥ በመሃል ትግራይ ሲያልፍ ምንም አይነት ትንኮሳ በትግራይ ታጣቂዎች እንዳይደረግ የሚል ጥብቅ ትዕዛዝ መተላለፉን ሪፖርቶቹ ይጠቁማሉ። እስካሁን የመከላከያ ሰራዊቱ ትግራይ ክልል ባይገባም መረጃው የሚያሳየው ግን ሰራዊቱ በትግራይ በኩል አልፎ ድንበር አካባቢ እንደሚሰፍር ነው። የአሰራር በፕሪቶሪያው የሰላም ስምምነት ላይ የሰፈረ ቢሆንም እስካሁን ግን ሳይተገበር መቆየቱ ይታወቃል። ከጉዳዩ ጋር ተያይዞም በትግራይ ክልል በኩል ዳግም የኤርትራ ሰራዊት ወደ አንዳንድ አካባቢዎች መግባቱና ከባድ መሳሪያዎችን እየጠመደ መሆኑን ተከትሎ ቀጠናው ዳግም የግጭት ቀጠና ይሆናል በሚል ስጋት ነዋሪዎች መፈናቀል መጀመራቸው ታውቋል። በዚህም መሰረት ከታህታይ አዲያቦ፣ ከላዕላይ አዲያቦና ከአስገደ ወረዳዎች ነዋሪዎች ወደ ሽሬና መቀለ እየተፈናቀሉ መሆናቸው ታውቋል። መድፎችና ወታደራዊ ቁሳቁሶች መጠመድ በመጀመራቸው በመደበኛ የግብርናና የንግድ ሥራ ላይ የነበረ ሕዝብ በገባው ስጋት ምክንያት አንጻራዊ ሰላም አለባቸው ወደሚላቸው አካባቢዎች ለመሸሽ ተገዷል። ይህ በእንዲህ እንዳለ ጀነራል ጻድቃን ገብረትንሳኤ በአዲስ አበባ ከትግራይ ተወላጆችና ከፖለቲካ ሰዎች ጋር ያደረጉት ንግግር በማህበራዊ ሚዲያ እየተዘዋወረ ይገኛል። ጀነራል ጻድቃን በንግግራቸው ጦርነት አይቀሬ መሆኑን የጠቆሙ ሲሆን የሚደረገው ጦርነት በጣም አጭርና በትንሽ ዋጋ የሚቋጭ ማድረግ አለብን ብለዋል። ጨምረውም ወንጀለኞች ተለይተው ወጥተው እነሱ ብቻቸውን ችግር የማይሆንበትን ሁኔታ ለመፍጠር መጣር አለብን ሲሉ ግጭት ቀስቃሽ ናቸው ባሏቸው አካላት ላይ እርምጃ ስለሚወሰድበት ሁኔታ አስተያየት ሲሰጡ ተደምጠዋል። በተያያዘም ትናንት በመቀለ አንድ ቁልፍ ስብሰባ መካሄዱም ታውቋል። በስብሰባው የተገኙት ወታደራዊ አመራሮች እነማን እንደሆኑ በውል ባይታወቅም ከኤርትራ ሻዕቢያና ከህወሓት ወታደራዊ መኮንኖች የተውጣጡ እንደሆኑ ግን ተገልጿል። ስብሰባውን በመቀሌ ኖቤል ሆቴል ምድር ቤት ውስጥ መካሄዱ የተዘገበ ሲሆን በጉዳዩ ላይ ግን እስካሁን ተጨማሪ ማብራሪያና መረጃ ማግኘት አልተቻለም። በሌላ በኩል ታዋቂው አትሌት በይበልጥም ካሸነፋቸው የርቀት ሩጫዎች ይልቅ በአሁኑ ወቅት በፖለቲካው መስክ እየተጫወተ ባለው የአክቲቪስትነት ሚና የሚታወቀው አትሌት ፈይሳ ሌሊሳ ትላንት በጀሞ አካባቢ 2 ሰዎችን በመኪና ገጭቶ ዛሬ ከሀገር መውጣቱ እየተሰማ ነው። ትናንት በአዲስ አበባ ጀሞ ሚካኤል አካባቢ በሚያሽከረክረው ቪኤት ተሽከርካሪ 2 ሰዎችን የገጨው አትሌቱ የፖሊስ አባላት በቁጥጥር ስር ሊያውሉት በሚሞክሩበት ወቅት በሕግ አስከባሪዎች ላይ ሽጉጥ በማውጣትና ማን እንደሆንኩ አላወቃችሁም አሳያችኋለሁ በማለት ሲዝት እንደነበረ ታውቋል። ፖሊሶችም በቁጥጥር ስር ሳያውሉት ለቀውት ወደ ቤቱ እንዲገባ ማድረጋቸውን የተገለጸው ይህ ድርጊት በራሱ ጥያቄ የሚፈጥርና ብዙዎችን ያበሳጨ ቢሆንም ታዲያ ይበልጥ አሳዛኝ የሚያደርገው ግን ግለሰቡ ዛሬ ከሀገር መውጣቱ ነው። አትሌቱ በሀገር ውስጥ ቢቆይ በህዝቡ ግፊት በቁጥጥር ስር ውላለሁ በሚል ስጋት ከሀገር እንደወጣ ተገምቷል። በሌላ በኩል ትላንት በአትሌቱ አደጋ ከደረሰባቸው 2 ሰዎች መካከል አንዷ ህይወቷ ማለፉን እየወጡ ያሉ መረጃዎች አረጋግጠዋል። አትሌት ፈይሳ ሌሊሳ አደጋው ከደረሰ በኋላ ትናንት ምሽት በይፋዊ የፌስቡክ ገጹ ላይ በገጫቸው ሰዎች ላይ ለመሳለቅ ሞክሮ እንደነበረ ይታወሳል። ይህ ድንገተኛ አደጋ ስለሆነ አንተም አንቺም ነገ ይደርስባችኋል በሚል ይዘት ጉዳዩን ቀለል አድርጎ በማቅረብ ራሱንም ከተጠያቂነት ነፃ ለማድረግ መሞከሩም ተመላክቷል። ሰው መግጨትና መግደል በራሱ ከባድ ወንጀል ሆኖ ሳለ ታዲያ በህግ አካላት ላይ ሽጉጥ በማውጣት ከየትኞቹ ባለስልጣናት ጋር ግንኙነት እንዳለኝ አታውቁም አሳያችኋለሁ በሚል መዛቱ በራሱ በቁጥጥር ስር ሊያስውለው የሚገባ ሌላ ወንጀል ነበረም። ከዚህ ቀደም በተደጋጋሚ በጎረቤቶቹ ቅሬታ ሲቀርብበት የነበረው አትሌቱ በመከላከያ ሰራዊት አባላት ታጅቦ እንደሚንቀሳቀስና እየሰከርክ ጎረቤት ትረብሻለህ፣ ትደበድባለህ የሚሉ ቅሬታዎችም ይነሱበት እንደነበረ ይታወሳል። ይህ ጥያቄ በአካል በጋዜጠኛ ቤተልሔም ቀርቦለትም የነበረ ሲሆንም
በወቅቱ የሰጠው ምላሽም ብጠጣም በራሴ ገንዘብ ነው የሚል እንደነበረ ይታወሳል። አትሌቱ በማህበራዊ ሚዲያ ላይ ከሚሰነዘራቸው አነጋጋሪ አስተያየቶች ጋር ተዳምሮ አሁን ላይ ብዙዎች ግለሰቡ በቁጥጥር ስር ውሎ እንደ ማንኛውም ዜጋ ተጠያቂ እንዲሆን በመጠየቅ ላይ ባለበት ወቅት ከሀገር መውጣቱ ታውቋል።